ለምን ትመጣለህ? አይሆንም በፍጹም ሰፈር እንዳንዴ ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የእድሜን ጧት ማታ በትካዜ እኔም ብቻ ነው የምፈልገው ነባተው በቀን ተንበርኩ ራሱ ቤትም አልፈልግም አንተን ራሱ ቤት አልፈልግም ላንቺ ብላኝ እንጂ አልላል ተመቼ ላንቺ ይብላኝ እንጂ አልላል ተመቼ እወዳታለሁ ማለት አይሰለችም። ሰላም ውድና የተከበራችሁ የነባዛ ቤተሰቦች ያው ቪዲዮ መስራት ግዴታ ስለሆነብኝ ነው ለእናንተ የግድ ማሳወቅ ስላለብኝ ሁሉም ነገር እንድታውቁ ስለምፈልግ ነው ቪዲዮ እየጀመረ የቀረብኩት እና ማሂ ያለችበትን ሁኔታ አይታችሁታል። በጣም የሚያሳዝን ሁኔታ ነው ያለችው። ነባም ትንሽ ሊያስገቡት አልቻሉም ቤተሰቦቹም እና እንዳጋጣሚ እንዲሁም አሁን በራይድ ወደ ቤት ሄደን ነበረ ከማሂ አክስት ጋር እና እሷን አይዶንት ኖ ምን ብዬ ማውራት እንደምችልም አላውቅም፣ ግን ላገናኛችሁ ስለምፈልግ ቢያንስ እሷ ከሁሉም ከቤተሰቡ ቀለል ትላለች። አቡሽም ትንሽ አግሬሲቭ ሆኖ ነው ያስወጣው። እሱንም አይታችሁታል ቪዲዮውን። አላውቅም እንዴት ብዬ እንትን ማለት እንደምችል ራሱ እና ስለማሂ ስነግራችሁ ማሂ ያለችበት ሁኔታ በጣም መጥፎ ሁኔታ ነው ያለችው። ምግብ እንኳን መመገብ አትችልም። ኢቨን ባፋ መመገብ ስለማችል ባፍንጫዋ ነው የሆነ ነገር ተሰክቶላት እየተመገበች ያለችው እና ለዛም አሁን ስለሚያስፈልግ ሙቅ ነገር ለማምጣት ብናል። ግን አክስቷን ምን ብዬ እንደማስረዳትም አላቅም፣ ምን ብዬ እንደማገናኛትም አላቅም። በእርግጥ ነባን ነግሬዋለሁ እና ሰፈር ላገናኝ እፈልጋለሁ እንድታወሩ ምናምን ብዬዋለሁ። ግን ደግሞ እሷም ቤተሰቦችን በጣም ያሉበት ኮንዲሽን ይብን እሱም እያስጠጉት አይደለም። ለጥበቃ ራሱ አመልክተዋል፣ ለሆስፒታሉ ጥበቃ እንዳይገኝ እዚህ መገኘት የለበትም ምናምን ብሎ እንትን ብለዋል። ይብን ፖሊስ ድረስ እንትን እስከማለት ድረስ ማለት ነው። በጣም የሚያስጠላ ኮንዲሽን ላይ ነው ያሉት። ነባም እንደዛው ቢያንስ ገብቶ እንኳን በስነ ስርዓት አይኗን እንኳን አላየውም። እንደዛ ሆስፒታል ተኝታ ነበረ። አቡም እንዴት እንዳስወጣው አይታችኋል። ገፍቶን ያስወጣው በዛን ሰዓት እሱም ትንሽ እጁን ወድቆ ትንሽ ተጎርቷል። ብቻ ቤተሰቦች ያው ሰፈር እየጠበቅኳት ነው እኔም። እስኪ ነባም ይምጣና እሷንም እስኪ በትዕግስት ላውራት። እስካሁን ምንም ነገር አላልኳትም ነበረ ስለ ነባም ምክንያቱም ማሂ እንደዛ ሁና ተኝታ ይሄ ነገር ባነሳባቸው እኔን ጨምሮ ነው የሚያስወጡኝ ብዬ ስለማስብ ምንም ነገር አላልኳትም። ግን አሁን ያው ካሜራም ይጃለው ለእናንተ ለማሳወቅ ሲባል ብቻ እሷን ነው የምጠብቃት። አሁን ዜን ነባን ደውዬለታለሁ፣ እሱ ይመጣል። አሁን እንጠብቃት። ያው እየጠበቅኳት ነው። ምን ብዬ እንደማወራት ግራ ገብቶኛል። በእርግጥ ባይዞ እየመጣች መጣሽ እንዴ? መጣ ቆየሽ እኮ። የተፈጠረው ነገር ምንድነው? ቪዲዮ ትንሽ ስለነባ ያሉበትን ማሂም ያለችበትን ለቤተሰብ ማሳወቅ ስላለብን እሱ እኮ እዛ አካባቢ እንዳይመጣ አሁን እኮ እሷ ያክስቱኝ ነው ቀንተ ያልኩትኝ ቤተሰብ ያውቁም ሊፈጠር እንደሚሆን እንግዲህ ፈጣሪ ያውቀው። ስለዚህ ምን ማለት እንዳለብኝ ራሱ በጣም ከብዶኛል። እሷም በጣም ታማና ያለችው ጭራሽ እዛ አካባቢ ለምን እንደዚህ አደረጋት? ያው እሱማ እኮ እናንተ ያላችሁት እንዲገባ ማታደርጉም። በዛ ላይ ለፖሊስ ማመልክታችኋል፣ ለጥበቆችም ተናግራችኋል። አዎ ግን ነው ቢያንስ መጥቶ እንኳን ቢያይ እኔ አንቺ ከሁሉም ትቀየኛለሽ። ለዛ ነው አንቺ ላገኘሽ አብረን የመጣ ነው አብሬሽ የሚወጣውት ለዛ ነው። ቢያንስ እሱ ጋር ተገናኝታችሁ እንድታወሩ ስለምፈልግ ነው። አይ በጭራሽ እዛ አካባቢ የማይታልፍ ትናንትና እኮ ተንጋግረናል። ስለዚህ
የዘጨረሻ ዘካቢ እንዳይመጣ አሁን እንደማፈታል ታብዬ ነው አጥንት ራሱ ይዤ ልገባ ነው። እሱማ ግን እሱ ደግሞ ያለበትን ሁኔታ ደግሞ ብታዩት ምን አለ ብትነጋገሩ። ምንም ባለፈው እንኳን ተነጋገርን አይደል እንዴ? እሱ ጭራሽ እሷ ልጅ ናት ምን ታውቃለች? እሱም ብላ እኮ ነው። ስለዚህ እዚህ ደረጃ የሚያደርስ ይሄን ያክል ምን አለና ማለት ነው እኮ። ግን እሱ ሆን ብሎ ያደረገው ነገር አይደለም። መረዳት ያለባችሁ ይሄን ነገር ነው። እሱ አስቦበት አልሞበት አቅዶበት እስካልሆነ ድረስ ለሱ የተባለው ነገር ነው ለሱ የተረፈው። ምንም ማድረግ ስለማይቻል እሱ እንደዚህ ማግለልም ለፖሊስ ማመልከትም ምን ማመልከት ያለባችሁ እኮ እንዲያውም ማመልከት ያለብን ለተኮሰው ሰው። እሱም ለሷ ብዙ መስዋዕትነት አድርጓል፣ እሷም እንደዛው። ግን ሆን ብሎ የተደረገ ነገር እስካልሆነ ድረስ መጥቶ ብታወሪው አንቺ ቤተሰቦች እንድታወሪ ነው ፈልገው። መጀመሪያ በቃ አንቺ ከሁሎችም አንቺ ስለምትቀይኝ አቡም አይተሽዋል እንዴት ሲሆን እንደነበረ። እና ቢያንስ አንቺ ከሁሎችም ትሻያለሽ እና አግኝተሽ እንድታወሪ ስለምፈልግ ነው እሱ ጋር። አይ እኔ አይኑም ማየት መራስ አልፈልግም፣ በፍጹም ማየት አልፈልግም። ዘካዊ ራሱ እንዲመጣ አልፈልግም። አሁን እኮ አጥሚት ተሰሽን ተብደም አንሳታ ታውዬ ነው ይዤ ልገባ ነው። ስለዚህ ምን ማድረግ እንዳለብኝ እኔ ራሱ አልችልም። በቃ አረቢያንስ አንቺ በጣም ተጎድታለች። እሱማ አየናት እኮ ምግብ መመገብ እንደማትችል እያየኋት እኮ እየበላችልኝ አይደለም። አሁን አጥሚት ታብዬ ነው ደም በጣም ወርዷል። ደንግጣለች። ገና ልጅ ናት። ምንም ታውቀው ነገር የላትም እኮ። አሁን ቤተሰብ ቢሰማ ራሱ ምንድን ነው የሚለው? ቤተሰብ አያውቅም። አማካሪዋም አስታረቋቸው ምን ያልኳቸው ምን ነኝ ሁሉ እና ያው ቤተሰቦቿማ እያየናቸው ነበር እዛው ሆስፒታል። ግን ደግሞ እኔም አይተሽኛል እዛው ነበርኩኝ። ግን ነባ መጥቶ እንኳን አይኗን እያየ አንዳንዴ ብዙ ነገር ያሳለፉ ልጆች ናቸው። ሆን ብሎ ያደረገው ነገር እስካልሆነ ድረስ አብሮ ቢያወሩ ቢያንስ አይኗን አይቶ ቢሄድ ትልቅ ነገር ነው ለሱ። ይሄ ልጅ ነገ ደግሞ ሌላ ነገር ሆኖ ደግሞ እሱ ጋር እንትን ከምንል ጸጸት ከሚገባን ቢያንስ አሁን አግኝተ ነው አንቺ ማወርተሹ ቤተሰቦችሽም እናት አባትሽንም አቡንም አሳመነሽ እንዲመጣ ብታደርጊ ደስ ይለኛል። እኔ አሁን አንቺ ጋር የመጣሁት ይሄን ነገር ላወራሽ ስለፈለኩ ነው እና ቤተሰቦችም የግድ ማወቅ ስላለባችሁ ብዬ ስላሰብኩ ነው። እሱም እኔ ስሜት አልችልም። በቃ እዚህ አካባቢ ራሱ እንዳይቀርቡ እንዳይመጣ አልችልም። እንኳን አልተረዳሽኝም እኮ በእውነቱ ምንም በቃ አልረዳህም። ልጅቱ የሆነችውን ብታያት በፍጹም የእነሱ እንትን ለማለት አልችልም። እሱማ እኮ እያየኋት እኮ ነው። ግን ብዙ ነገር አሳልፈዋል እነዚህ ልጆች። ፍቅር ነው። ሁለተኛ ደግሞ እሱ ሆን ብሎ ያደረገባት ነገር አይደለም። በቃ የእግዚአብሔር ቁጣ ነው፣ እሱ የሆነው ነገር ነው። ግን ከዛ በኋላ ደግሞ ሌላ ነገር ከምንል ይሄ ልጅም ከሚል በፖሊሶችም ከሚሳደድ ጥበቆችም እንደ ውሻ ከሚያንከለክሉት ከሚያባሩት እናንተ የሆነ ነገር በመፍትሄ አንቺ ቢያንስ እንትን ትያለሽ ብዬ ስለማሰብ ነው። አይ አይሆንም፣ በፍጹም አይሆንም። ስለዚህ ነው በፍጹም አይሆንም። ምን ነገር በእግዚአብሔር አንቺ ትሻያለሽ አልኳት። እንዴ ምን ሆነሽ ነው? አይሆንም። ነገሩን እንትን አንበለው። ቢያንስ በቃ አንቺ አወርተሽው እሱንም ቤተሰቦችሽን ማወርተሽ እንዲያያት እዛ ባይቀመጥ እንኳን አንዳንድ እየመጣ እንኳን ገብቶ እየወጣን ትቢል አሪፍ ነው። እሱ ባላደረገው ነገር ምንም ባላረጋት ነገር በቆሽ ሲያሯሩጡት ያሳዝናል እኮ። እነዚህ ልጆች እኮ ብዙ ነገር አብሮ አሳልፈዋል። ይችላል ግን በጣም በዛ እና ተለመኝ እባክሽ። እኔ አይሆንም። ኧረ በፍጹም አይሆንም። እንዴት መጣው? ነባ ሰላም ጭራሽ አይና ጥፋ እንትመጣለህ እንዴ? ኧረ አይሆንም በፍጹም። ምን ነው በቃ እንዴት ደፋርስ ነው የመጣኸው? እኔ ከሷ ከዚህ ሰፈር ጭራሽ ማየትም አልፈልግም። በፍጹም አይሆንም። ለምን መጣህ? ለምን ትመጣለህ? አይሆንም በፍጹም ሰፈር እንዳንዴ እስክትተኮስባት ምን እስኪሆንባት ድረስ አንተ ምን ትሰራለህ? መቀተም አይሆንም በፍጹም። እኔ እኮ በቃ አላህ እስኪሻላት ድረስ ብቻ እኮ ነው እዛም ሆኖ ከዛ በኋላ እኔ አብሬያታለሁ። እስኪሻላት ብቻ አብሬያት እንደውም ብቻ ፍቀዱልኝ። በቃ ከዛ ደህና እስክትወጣ ድረስ ሞት ልጅ ያሳዝናቸው። ምንድን እናንተ ግን ሆናችሁ ነው የምር። እስኪ እናንተ ራሱ ፍረዱት እስኪ።
እኔ እኮ ጥፋተኛ ነኝ እኮ። እኔ እኮ ጥፋቴን አምኛለሁ ማለት እኔ ባላረገው በእኔ ምክንያት ነው። እኔን አድናለሁ ብላ ነው እንደዚያ ያነችው። ሁሉም ነገር በእኔ ምክንያት እሷ እንደዚህ አይነት ስቃይ ውስጥ ነው የገባችው። ጭራሽ ለኔ ማብራት ትሰጠኛለህ አይደለ? ልጅቱን ብታያት ጋር ታሳዝንህ። አንተን ብላ እኮ ነው ያለችው። እቺ አንዲት ፍሬ ልጅ ይሄን ያክል ምን አደረገች? እሱ እኮ ሆን ብሎ ያደረገው ነገር አይደለም። ለምን እንትን አትሉም እናንተ? አይጠብቃትም እንዴ? ይሄ ሲፈጠር እሱ የት ነው ያለው? እስኪተኮስባት ምን እስኪልባት ድረስ እሱ የት ነው ያለው? ሆስፒታል እስክትገባ ድረስ እንደዚህ ደሞ አስኪያንስ ድረስ እሱ የት ነው ያለው? ሆን ብሎ ያደረገው ነገር እኮ አይደለም። እኔ እኮ በቃ ከተሻላት በኋላ እኔ እናንተ ራሱ አብራቱን ብትሉኝ አልሆንም። ምክንያቱም እኔ መጥፎ እድል ነው ያመጣውባት ያለው። እኔን ካገኘች በኋላ ብዙ ስቃይ እየደረሰባት ነው። ብዙ መከራ፣ ብዙ እንግልት እየተጋፈጠች እንደሆነ በእኔ ምክንያት አውቃለሁ፣ ይሰማኛል። ግን ቢያንስ በቃ አሁን እኔ እናንተ ጋር ያለው ስሜት ቁስለት ከእናንተ በላይ እኔ ጋር አለና ቢያንስ እስኪሻላት ድረስ እንዳያት እንድትፈቅዱልኝ ነው። እኔ እምጂ ላናግርልሽ ሲለኝ እንደውም አንቺ ከሁሉም ቀለል ትያለሽ ማለት እሷን ብታናግራት ይሻላል። በቀደም ያው ከኔም ጋር አውርተንም ስለምናቅ ምናምን በደንብ አቅሻለሁ ብዬ ስለማስብ ለዛ በቃ እሷን ብታናግራት ይሻላል ምናምን ብዬ ለዛ ነው እኮ ያየው እንጂ ሌላ ቤተሰብ ራሱ ቢሰማ እኮ ምን እንደሚፈጠር ታውቃለህ። ግን እሷ ራሱ እንትን የምትለው እኔን ነው ገብቷል። ስለዚህ አንተ ይሄ እስኪፈጠር ድረስ በቃ ምንም ማረጋጭ በአንድ ተፈጥሯል እኮ ቢያንስ እየገባ ያያት ቢወጣ ምን ችግር አለው? አንቺ ቤተሰቦችሽን ብታናግሪ አቡሽን ብታሳምኝ እናት አባት ብታሳምኝ አይሻልም? አይሆንም፣ ፍጹም አይሆንም። እንደገና ለኔ ማስቡልኝ እንጂ እናንተ ጋር ያለው ቁስለት እኮ እኔም ጋር አለ እኮ። ከእናንተ በላይ እኮ እኔ ነኝ የተጎዳሁት። እኔ እኮ ነኝ በቦታው የነበርኩ። እኔ እኮ ነኝ ስቃያን ያየሁት። እኔ ነኝ በቦታው የነበርኩ ሁሉም ነገር ሲፈጠር። እናንተ እኮ አልተጎዳችሁም አላልኩም፣ ተጎድታችኋል። ግን እኔ ደግሞ ከእናንተ በላይ ተጎድቻለሁ። ከእናንተ በላይ ነው የምሰቃየው። ከእናንተ በላይ በእያንዳንዷ ደቂቃ በእያንዳንዷ ሰከንድ እየቆሰልኩ ነው ያለው። በጣም እየተጎዳው ነው ያለሁት። ግን ይሄን ህመሜ ማንም የሚረዳኝ የለም። ቢያንስ የሆነ ሰው ተረድቶኝ እንኳን በቃ እንዳያት ብትፈቅዱልኝ። እኔ እኔንም ብቻ ነው የምላችሁ እኮ ሌላ እኮ ምንም የጠየቅኩት ነገር የለም። እኔ እንዳያት ፍቀዱልኝ ብቻ ነው ያለው። ስለማይሆን ነው ጭራሻውን አጥሚት ተዘሽኝ ተብዬ ነው ደማ እንዳለ ስለወረደ በቃ አጥሚት ተዘሽኝ ተብያለሁ። ለሄድ ነው በቃ እዛ አካባቢ ራሱ እንዳለ አብረን በቃ ምን ችግር አለው? ምንም አይነን ራሱኛ ማየት አንፈልግም፣ በፍጹም በቃ አንፈልግም እኮ አውቃለሁ እኮ ማንም ሰው እኮ እኔን ማየት እንደማይፈልግ እንዴ ምን ችግር አለው? አብሮን ቢሄድ ምን ችግር አለው? ቢያወራ አይገባም፣ በፍጹም አይገባም። አሁን እኔ ባስቸኳይ እንትን መግባት ስላለብኝ በቃ ቢያንስ ቁስለቴን እንድትረዱኝ እኮ ነው። በእናትሽ ስለፈጠረሽ እኔ ተው። ኧረ በፍጹም ስለማይሆን ነው። በፍጹም በርኩ እየለመንኩሽ በእናትሽ እንደዚህ ሁኚ እየለመንኩሽ ብቻ እንደወጣ ፍቅር ይቀጥል። እኔን ብቻ ነው የምፈልገው። አይሆንም ነባተው በቃ ትራክት ስለማይሆን እኔ ስላለብኝ አይሆንም። እንደዚህ ተንበርኩ እየለመንኩሽ ራሱ መሄድም አልፈልግም። አንተን ራሱ መሄድ አልፈልግም። በቃ አሁን ይሄን ለምን ትናትይም ግን አንቺ እኛም እንዲዘገይባት እኮ አንፈልግም። ቶሎ ብትሄጂላት አሪፍ ነው። ግን ሲጀመር እሷ አያት ማለት ሌላ ነገር አደረገ ማለት ነው እንዴ? በጣም በህይወቴ ትልቅ ስላልሆነ ቢያንስ አሁን ደግሞ በጣም ትንሳል እንዳይልብኝ መሄድ አለብኝ እኮ። እሱም አብረን ነው የምንሄደው። ግን አብረን ቤት ምን ችግር አለው? እሱም በፍጹም እኛ መሄድ አንፈልግም። በፍጹም እኮ አውቃለሁ። ግን በቃ ይሄን አንድ ውለታ ሰው ውለታ ጠይቆሽ አያውቅም። አንድ ውለታ ብቻ አይደል? ይሄንን ብቻ አድርጊ። አንዴ ብቻ እንዳያትፈቀጂልኝ። እኔ እኮ ይሄንን ብቻ ነው እየለመንኩሽ ያለው። አይሆንም። በስማ ከሌሎች ትሻያለሽ ያልኩት እንደገና አንቺ ብሰሽ ቁጭ በቃ አብሮን ይሄድ። አይ በፍጹም አንተ ማተም ታብራ ከዛው ሂድ፣ ችግር የለውም ሂድ። እዛ አካባቢ መሄድ አልፈልግም። ሁለታችሁ ምን ሆነሽ ነው እንደዚህ የምትሆኚ? ማን ተረጋጊና ቤተሰቦችሽን አብረን ሄደን እናውራቸው። በቃ እሱም አብሮን ይሄድ። ኧረ አልረጋጋም በፍጹም። ሁለታችን እዚህ ሰፈር መሄድ ስለማልፈልግ አሁን ዞር በሉ። እዛ አካባቢ እንዳላያችሁ ሌላ ደረጃ እንዳለብስ ሂዱ፣ ዞር በሉ። እዛ አካባቢ እንዳላያችሁ አሳዝንሽም ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ። አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ። ኧረ ተረጋጊ። ምን ሆነሽ ነው? ሂዱ። ምንም አልፈልግም። ጭራሽ እንዳላያችሁ በትካዜ ገፋው
አጣሁት ሰላሜን አንቺን ስላስከፋው ያለውን እጅ ያለው መጪው ካልከበደኝ